ነው ሰዎችን ወደ ትክክለኛ መንገድ የምንጠራበት ስልቱ ምንድነው? በጥበብ መሞላት አለበት። በመልካም ግሳጼና በተሻለ የክርክር ስልት። ጂዳል ዝም ብሎ ድርቅ ያለ የመከነ ሳይሆን የተሻለ የሚባለው ያንን ማሳመን በሚችል ወደ ሐቅ ሊመልሰው በሚችል መልኩ የሚሆን ነው። يقول ابن القيم ይህን አያ ሲያብራሩ ምን አሉ? ذكر سبحانه مراتب الدعوة الله سبحانه وتعالى የዳዕዋን እርከኖች ጠቀሳሉ። የዳዕዋን እርከን ቅደም ተከተል ጠቀሰ። وجعلها ثلاثة أقسام ሶስት ክፍሎች አድርጎ አስቀምጦታል። አላህ ለሶስት የተከፈለው ከማን አንፃር ነው? بحسب حال المدعو ዳዕዋ የሚደረግለት ጥሪ የሚደረገውን ሰው መሰረት በማድረግ ነው። አካሚውን ሳይሆን ታካሚውን መሰረት በማድረግ ዳዕዋ የሚደረግለትን ሰዎች በተመለከተ ሶስት አይነት ስልት አስቀመጠ አላህ። فإما أن يكون طالبا للحق طيب ዳዕዋ የሚደረግለት ሰው ምን አይነት ሊሆን ይችላል? ወይም አሉ ሐቅን ፈላጊ ሊሆን ይችላል። በቃ መጥቶ አንተን የሚጠይቀው ካንተ ጋር የሚከራከረው የሚፈትሸው ሐቅን ፍለጋ ሊሆን ይችላል። مؤثرا له على غيره إذا عرفه مؤثرا له حقا የሚያስበልጥ እሱን ሲባል ሐቅን የሚያስበልጥ ሊሆን ይችላል። على غيره ከሌላው ነገር ይልቅ إذا عرفه ካወቀው فهذا يدعى بالحكمة ይሄ በምን ይጠራል? በጥበብ በስልት በብልሃት ይጠራል። ይሄ ሰውዬ ምንድነው ብለናል? ሐቅን ይፈልጋል። ካወቀ ካለምንም ጥርጥር ሐቅን ይከተላል። ይሄ ፍቃደኛ ሆኖ የመጣ ስለሆነ በጥበብ ነው። ጥበብ የሚባለው ነገር ምንድነው? ጽንሰ ሐሳቡ ከተባለ يقولون الحكمة وضع الشيء في موضعه ማንኛውም ነገር በቦታው ማስቀመጥ ጥበብ ይባላል። ጥበብ ማለት ዝም ማለት አይደለም። ጥበብ ማለት ዝም ብሎ መጮህም አይደለም። ዝምታ የሚያስፈልግበት ሰዓት ላይ ዝም ማለት፣ ሰከን ማለት በእርጋታ መናገር የሚያስፈልግበት ቦታ ላይ በእርጋታ መናገር፣ መቆጣት መጮህ የሚያስፈልግበት ቦታ ላይ መቆጣት መጮህ፣ ጥበብ ማለት ይሄ ነው። ያንን ሰውየውን ሚስማማውን ስልት መጠቀም ነው። ولا يحتاج إلى موعظة وجدال ግሳጼና ክርክር አያስፈልገውም አሉ። ወኢማ ይሄ አንደኛው ሐቅን ፈላጊ ነው። ادعو إلى سبيل ربك بالحكمة ያላለም አላህ ጥበብ ነው የሚያስፈልገው። ሁለተኛው وإما أن يكون مشتغلا بضد الحق የመጀመሪያው ሐቅ ፈላጊ ነው እየተፋለ ማለት። ይሄኛው ግን ከሐቅ በተቃራኒ ያለ ጉዳይ ላይ እየሰራ ነው። ሰባኪ ነው። ከእስላም ውጭ ያለን ዳዕዋ የሚያደርግ የሚሰብክ ሰው ነው። لكن لو عرفه حقا جن بياك آثره واتبعه يحقا أسبلطه حقا لكتل يشلال يالون أقوى مرقف أرقومته وميشل كهنا فهذا يحتاج إلى الموعظة بالترغيب والترهيب يهي قصاص يسفل الوالد قصاص عنديتنا إنهين يسرع أجر لو جنة يسقبل إنهين كسرع تقتل ترغيب ما سكجل مالتنا ترهيب بما سفرارات قصاص علم يسفل يهين يا الرجاء يا جنتنا يهين يا الرجاء يساتنا من داوي هنا قطعت هنا تبلو ينقروا. وإما أن يكون معاندا معارضا وإم معاند لبدرك وإم تقاومي لهون يشلال معارضا تقاومينه معاندا تشك على موجدنيا لهون يشلال انبي بلو عمصنيا معناتنا معارضا حقا يميقرر لهون يشلال فهذا يجادل بالتي هي احسن بتشالو يويت سلت ويت كسو يدرجال وإلا انتقل معه إلى غير الجدال إن أمكن قال هنا جن ككركر ودليل نجر ينشجعر لن كتشالالنا الزجاء انتهى كلام ابن القيم حساب الزجاء يتناكك عليهن أبى تشال يكركر سلت السن ما صمن يقديبا إلى لوجيك كاسفلجا بلوجيك ቀጥታ ማስረጃዎች ካስፈለገው ማስረጃዎች በተለያዩ ነገሮች እሱን ማሳመን ይግድሃል። አንዳንዱ ጠንካራ ማንነት አለው በማስረጃ ስታሳመነው ይንበረከካል خلاص ወዲያው ይሸነፋል። قال الشيخ ምን አለ መጨረሻ ላይ وبهذا تبين በዚህ ማብራሪያ ግልጽ ሆናል منهج الدعوة የዳዕዋ ስልት ምን እንደሆነ ማብራሪያውን ተገንዝበናል አሉ። وما ينبغي فيها በዳዕዋ ላይ የሚገባው ምን እንደሆነም አይተናል። وتبين ሌላውም ግልጽ ሆኖልናል አሉ በዚህ ማብራሪያ خطأ ما تنتهجه بعض الجماعات عندنا بدنوች አካሄድ የተሳሳተ መሆኑን እንረዳለን። المنتمية إلى الدعوة ወደ ዳዕዋ ራሳቸውን የሚያስጠጉ አንዳንዱ በአኽላቅ መጀመር አለብን ይላል፣ አንዳንዱ በፖለቲካ መጀመር አለብን ይላል፣ አንዳንዱ ስለ ስብዕና ብቻ ብናወራ ይሻለናል ተውሂድና አቂዳ፣ አንዳንዱ እላይ ስንደርስ በሱ እንጀምራለን ይላል።
አንዳንዱ በቃ ሰውን ስነ ምግባር ላይ ብቻ ነው ማነጽ ያለብን ይላል። መታወቅ ያለበት ምንድነው? ሰው እኔ መልካም እሰራለሁ ካለ ይስራ፣ ችግር የለውም። ግን መልካሙን መንገድ በሚጻረር ሐቅን እየተቸ እየነቀፈ ከሆነ ዋጋ የለውም። ሰዎችን ወደ አላህ መጣራት ያለብን በነቢዩ ሰለላሁ ዐለይሂ ወሰለም መንገድ ነው። ሰው ዛሬ ያለንበት ዘመን ያለንበት ጊዜ ብሎ ይጨነቃል። ያለንበት ጊዜና ዘመንም ጭምር ያሉትን ተግዳሮቶች ሁሉ ማለፍ የሚችል ዲን ነው ያለን ኢላ የውም አልቂያማ። የነቢዩ ዐለይሂ ሰላቱ ወሰላም የዳዕዋ ስልት ጊዜው ያለፈበት ስልቱ ያለፈበት በፍጹም ሊሆን አይችልም። ምክንያቱም የቁርአንና የሐዲስ ወሕይ እስከ የውም አልቂያማ ድረስ የሚቀጥል እንጂ የሆነ ሰሞን የሚያበቃ አይደለም፣ የታወቀ። ሰዎች ስልቱ ምናምን ይላሉ። ስልት በተመለከተ ከመሰረታዊ ዲን መውጣት የለበትም። አዳዲስ ስልቶችን ሰው ጨምራለሁ ሲል በቁርአንና በሐዲስ ምንጽር አስገምግሞ አስፈትሾ መሆን መቻል አለበት እንጂ እነዛ ካፊሮች ለምሳሌ አንዳንዶቹ ምንድነው እኛ በነሺዳ በሙዚቃ ሰዎችን እስላማዊ ሙዚቃ ብንይዝ ይሻላል ለምን ሲባል እንደ ምሳሌ ነው የምላቸው። እነሱ በመዝሙር በሙዚቃ በዘፈን ሰዎችን ስለሚወስዱ ነው። ማሻአላህ እንላለን። ማሻአላህ አቤት ብልጠት ነው የምንለው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ በሙዚቃ የሚወሰዱ ሰዎች ነበሩ አልነበሩ? ነበሩ እኮ። ያውም እንዳሁኑ የተተራመሰ እንዳይመስልህ ቀጥታ ሴት ዘፋኝ አዝማሪ ተዘጋጅቶለት ፊት ለፊት እያታለላቸው ነው። ወሚን ናስ መን የሽተሪ ለህወል ሐዲስ ሊዩድል ዐን ሰቢልላህ ቢገይሪ ዒልም ብሎ አላህ እስኪተች ደረጃ ድረስ አውርዷል ሱብሓነሁ አያ። እና ነቢዩ ዐለይሂ ሰላቱ ወሰላም ይህን ተጨባጭ በምንድን ነው የመከቱት? በነሺዳ አልነበረም። እነ ሐሳን ብኑ ታቢትን እነዚህ ሰዎች በዚህ የወሰዷቸው ስለሆነ ይህን ስልት ተጠቀሙ አላላቸውም። እነ ሐሳን ብኑ ታቢት ረድዋኑላሂ ዐለይሂም ጀሚዓን ሌሎችም ሰሓባዎች ሻዒሮች ነበሩ አይደል? እነዚህን በዚህ የሚወስዷቸውን በዚህ ቅኔና በግጥም ያዟቸው አላሉም ረሱል ዐለይሂ ሰላቱ ወሰላም። በቃ ቁርአናዊ ስልት ነው። ይሄኛው እምነት ነው፣ ያኛው ማታለል ነው። ስለዚህ እኛ የግድ ያንን መንገድ አንጠቀምም። እነሱ ለሰበካቸው ዝሙትን ከተጠቀሙ እኛ ዝሙት አንጠቀም፣ እስላማዊ ዝሙት ተብሎ አንጠቀም። እንደምታውቁት እነሱ የሆነ ነገር ስላስቀመጡ የግድኛ ሙስሊም ያልሰለመውን ነገር አምጥተን አይ ሰዎችን በዚህ መያዝ አለብን ልንል አንችልም። አዎ ስልታችንን ማስተካከል ማሳመር አለብን። ነገር ግን እወቁ፣ በሙዚቃ የመጣ በሙዚቃ ይሄዳል፣ የታወቀ። እኛ አዲስ ነገር የፈተና ጉዳይ አዲስ ነገር ብዙ ጊዜ አይፈጠርም። መሰረት አለው ሁል ጊዜ። መፍትሄውም ያ መሆን አለበት እንጂ እኛ ራሳችንን ብልጣብልጥ ማድረግ የለብንም። አንዳንዱ ራሱን ብልጣብልጥ ከሸሪዓ የበለጠ ማድረግ ይፈልጋል። በፍጹም ሊሆን አይችልም። በጥበብ በሕክማ ከነቢያቶች ማንም ሊበልጥ አይችልም። አላህ ነው የሚያስተምራቸው። ምክንያቱም ሰው እምነት ላይ ቀልድ አይፈልግም። በቀልድ ወደ እምነት መሸጋገር አይፈልግም። ማርኪያ ጉዳይ እንጂ የእምነት ጉዳይ እንዳልሆነ የታወቀ ነው። በሐቅ ሰዎችን መሳብ ሲያቅተን የባጢል መንገድን ምርጫ መሄድ የለብንም። እኛ ራሳችንን መፈተሽ የግድ ይለናል። ስለዚህ ወደ አላህ ዐዘ ወጀል የምንጣራው አላህ ባስቀመጠው መንገድ ነው። አለቀ። አንዳንድ ዘመናዊ መገናኛ ብዙሃንን እንጠቀም፣ ችግር የለውም። መስለሐውና መፍሰዳው ታይቶ መጠቀም ይቻላል፣ ችግር የለውም። ይሄ አልተከለከለም። ከጥቅሙ ጉዳቱ ከጉዳቱ ጥቅሙ የቱ ይሻላል ያለን አመዛዝነን ልንጓዝ እንችላለን። የሆነ ጊዜ ላይ እነዚህን ሶሻል ሚዲያዎች መጠቀም ጉዳቱ ሊበልጥ ይችላል፣ አንዳንዴ ጥቅሙ ሊበልጥ ይችላል። ሁኔታውን አይቶ መጓዝ ነው። ከዛ በተረፈ ግን አንዳንድ ከሌሎች የኮረጅናቸውን ስልቶች እያመጣን የግድ እነሱ ጋር ስኬታማ ሆኗልና እኛ ጋር መሆን ዝም ብሎ አለበት ልንል አንችልም። ድሃ ነው የሚኮርጀው፣ እውቀት የሌለው ነው የሚኮርጀው፣ መንገድ የሌለው የጠፋበት ነው። የግድ ካለ ኮረጃ መኖርም አይችልም። እስልምናችን ሙሉ ነው። ማወቅ አለመሳናችንን አለማወቃችንን በኮረጃ መሸፈን በጣም አሳፋሪ ነው። ሐቂቃ ኸላስ ካላወቅን አላወቅንም። የዳዕዋ ስልትን መጠቀም ካልቻለን በትክክል በቁርአንና በሐዲስ የመጣውን ወደ ማን ነው የምንጣራው? ከዛ በኋላ እርስ በርሳችን ያለው ጦርነት በጣም ይዘገንን፣ ትችቱ በጣም ይዘገንን ነው። ወደ ሐቅ የመመለሱ ሂደትም በጣም እየጠበበ ይመጣል። ይሄ አሳዛኝ ነው። ጉዳዩ የኔ ስልት ያንተ ስልት አይደለም። ትክክለኛ ነቢያዊ ስልትን ተጠቅመን መሄድ መቻል አለብን። በቃ ስኬታማ የሚያደርገን መንገድ ይሄ ነው። ሌላ ምንም መንገድ የለውም። ሌሎቹ መንገዶች አርቲፊሻል ናቸው።
وهي تخالف المناهج السليم من قالوا عندند ቡድኖች የተሳሳተ አካሄድን እንረዳለን አሉ ወደ እስላምና ወደ ዳዕዋ ራሳቸው የሚያስጠጉ አንዳንድ ቡድኖች وهي تخالف المنهج السليم እነዚህ አካሄዶች ግን ትክክለኛ ጤነኛውን አካሄድ الذي بينه الله ورسوله اللهና መልእክተኛው صلى الله عليه وسلم የገለጹትን እየተጻረሩ ሳለ ልክ ነን የሚሉ አሉ የነዚህም ስህተትን በዛው እንረዳለን ማረም አለባቸው ለአላህ ሲባል እንጂ ለራሳችን የግል ጉዳይ አይደለም ሁላችን መተራረሙ መመካከሩ የዲን ኃላፊነትና ግዴታ ነው والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر ለዲን ሲባል መተራረም የግድ ነው ሰው ለዱንያው ይተራረም ማለት ነው ለዱንያ ማለት ሰው እንዳያቀብን ይሄን ነገር እንድንጠቀም ምናምን እየተባለ ብዙ ሸፍኖ መሄድ ይፈልጋል አይደል ለአኺራችን ብንተራረም በአግባቡ ብንተቻች ብንወቃቀስ ምንም ችግር የለውም ግን ችግሩ ምን እንደሆነ ታውቃላችሁ ስሜት ሲገባ እልህ ሲገባ የማሸነፍ ፍላጎት እያየለ ሲመጣ በቃ ካላሸነፍኩኝ አልሸነፍም የሚባለው ነገር ካለ ለአላህ አይደለም ኢማም ሻፊዒ ረሂመሁላህ ማንንም ጋር ሰው ጋር ሲከራከር ይላል በሆነ ጉዳይ ሲከራከር አላህ ሐቅን በእሱ አንደበት እንዲያደርገው አላህን እለምናለሁ ለምን በእኔ አንደበት ከሆነ መሸነፍ ሊያቅተው ይችላል ችግር የለውም ሐቅን አላህ በእሱ አንደበት አድርጎ እኔ ወደ ሐቅ ተሳስቼ ቢሆን ከሆነ ወደ ሐቅ ብመለስ ይሻለኛል ነበር አቋማቸው ለሐቅ የተንበረከከ ሁሉ ጊዜ አሸናፊ ነው ለጊዜ ተሸናፊ ቢመስልም ነገ ግን አሸናፊ ነው ነገ ግን ትክክለኛ ኃያልነት ወይም ትክክለኛ አላህ ዘንድ ያለውን ከፍ ያለ ደረጃ የሚያይበት ይሆናል ثم انتقل الشيخ ይሄ መግቢያና መንደርደሪያ በጣም ወሳኝ ነገር ነው ለምንድነው ወሳኝ የሆነው በቃ የአቂዳን አንገብጋቢነት ያየንበት አቂዳን ማወቅ ወሳኝነቱን ተረተናል ከያወቅን በኋላ ወደዛ መጣራት የግድ ምክንያቱም እውነተኛ ጥሩ ሰው የሚባለው የያዘውን ጥሩ ነገር አይደብቅም ሰዎችን ወደዛ መልካም ነገር መጣራት የትክክለኛ አማኝ መገለጫ ነው የነቢያቶች መንገድ የእሳቸው ተከታዮች መንገድን በመሆኑ የተነሳ اللهم اجعلنا منهم